ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአንድ ቀን ብቻ ከ20 በላይ ንጹሃን መገደላቸው ተሰማም። የአገዛዙ ጦር ፈጸመው ጥቃት ከተገደሉት በተጨማሪ በርካቶች ቆስለዋል ተብሏል። በሌላ በኩል በክልሉ የተለያዩ አካባቢዎች ስልክና ኢንተርኔት አቋርጦ በአየር ላይ የታገዘ ውጊያ መክፈቱ ተሰምቷል። የወልቃይት ጠገዴ ሰቲት ሁመራ ብልጽግና ጊዜያዊ አስተዳደር አመራሮች ደግሞ ህወሓት ጦር እያስጠጋ ነው በሚል የጠሩትን ስብሰባ በትነው አዲስ ስምሪት መውጣታቸው ተሰምቷል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። ጄኔራል ሳሞራ የኑስ በትግራይ ክልል በአደናቃፊዎች ባሏቸው ላይ እርምጃ ተወስዶ ክልሉ እፎይታ ያገኝ ማለታቸው ተሰምቷል። የትግራይ ክልል ሰላም በሚያወቁ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉ የተናገሩት የቀድሞ ኢታማዦር ሹም ጄኔራል ሳሞራ የኑስ ናቸው። ዝርዝሩን ሰሙታላችሁ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ለፍትሐዊ ምርጫ ምቹ መደላድል ባለመኖሩ በእጩነት እንደማይቀርቡ ይፋ አድርገዋል። ዶክተር ደሳለኝ ጫኔ እዚህ ውሳኔ ላይ ከያደረሷቸው ምክንያቶች አንዱ ነጻና ሰላማዊ እንዲሁም ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል የለም የሚለው ሆኗል። በዝርዝር እናየዋለን። ትራምፕ በኢራን ላይ የንግድ አጋሮቿ ላይ ታሪፍ መጣል የሚያስችል ፕሬዝዳንታዊ ትዕዛዝ መፈረማቸው ተሰማም። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ትላንት አርብ የፈረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቱ ከቴህራን ጋር መገበያየት የሚቀጥሉ ከሆነ ቀረጡን ሊጥሉ እንደሚችሉ በይፋ ተናግረዋል። በዝርዝር ተሰሙታላችሁ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአንድ ቀን ብቻ ከ20 በላይ ንጹሃን መገደላቸው ተሰማ። የአገዛዙ ጦር በፈጸመው ጥቃት ከተገደሉት በተጨማሪ በርካቶችን ቆስለዋል ተብሏል። በሌላ በኩል አገዛዙ በክልሉ የተለያዩ አካባቢዎች ስልክና ኢንተርኔት አቋርጦ በአየር ላይ የታገዘ ውጊያ መክፈቱን የተሰማው የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር አመራሮች በበኩላቸው ህወሓት ጦር እያስጠጋ ነው በሚል የጠራውን ስብሰባ በትነው አዲስ ስምሪት መውጣታቸው ሰምተዋል። በክልሉ ምዕራብ ወሎ ቀጠና ወግዲና አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል የተቀሰቀሰው ውጊያ ለተከታታይ ቀናት መቀጠሉ የተሰማ ሲሆን በአካባቢው ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው ከ35 በላይ ንጹሃን በአገዛዙ ከባድ መሳሪያ ድብደባ ተፈጸሙባቸዋል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ በበኩሉ በወግዲ ወረዳ በሌተናል ጄኔራል አድማሱ አለሙና በሜጀር ጄኔራል ዘውዱ ሰጣርጌ የሚመራው 11ኛ እዝ ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ከፋኖ ኃይሎች ጋር በከፈተው ውጊያ ከፍተኛ ጉዳት ማስተናገዱን ተከትሎ በንጹሃን ላይ ጭፍጨፋ ፈጽሟል ሲል አስታውቋል። ኢትዮኒውስ በወግዱ ሶኮሩ፣ ጎረንጅና ጫቀት አካባቢ በተደረገ ውጊያ የአገዛዝ ጦር አዛዦች ጨምሮ በርካታ ወታደሮች በፋኖ ኃይሎች ውጊያ መገደላቸውን መዘገቡ የሚታወስ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ በበኩሉም በወግዲ ወረዳ በተደረገ ውጊያ ለጊዜው በስም ያልታወቀ ከፍተኛ የአገዛዙ መከላከያ አመራርን ጨምሮ በመቶዎች የሚቆጠሩ ሰራዊት ተደምስሰዋል ሲል አስታውቋል። በፋኖ ኃይሎች ውጊያ ከባድ ጉዳት የደረሰበት የአገዛዙ ጦር ጥር 29 2018 ዓ.ም ከባድ መሳሪያ መጠቀም በርካታ ንጹሃን ጎድተዋል ሲል ነው አፋብን ያስታወቀው። በወረዳው ጎረንጅ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍ ተገድለዋል ብሏል። በተመሳሳይ በጎረንጅ 014 ቀበሌ አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አንድ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነዋልም ተብሏል። በአካባቢው በአገዛዝ ጦር የተገደሉ ንጹሃን አለሙ ጌታውን፣ አህመድ ደረስ፣ አታላይ መንገሻ፣ አቡሽ አሸብር፣ አረቡ ሙህዬ፣ አየር ቡሽራና አብርሃም አሸብር መሆናቸውን ጠቅሶ ይፋ ያደረገው አፋብን ምኒልክ እዝ በቀጠናው ከተገደሉት በተጨማሪ 28 ንጹሃን የአካባቢ ነዋሪዎች ቆስለዋልም ብሏል። በተጨማሪም በወረዳው ከ40 በላይ መኖሪያ ቤቶች በአገዛዝ ጦር ከባድ መሳሪያ መቃጠላቸውን አስታውቋል። በተመሳሳይ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ 13 አርሶ አደሮች በአገዛዝ ጦር መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። አርሶ አደሮቹ የተገደሉት በወረዳው አርሶ አምባ እና ዘንቦ የተባሉ አካባቢዎች መሆኑን ነው የመረጃ ምንጮች አክለው የተናገሩት። በሸዋም ሆነ በወሎ የተለያዩ አካባቢዎች አገዛዙ የስልክና የኢንተርኔት አገልግሎት በማቋረጥ ተጨማሪ መረጃ ለማግኘት ቢያዳግትም በንጹሃን ላይ የደረሰው ጉዳት ግን ከተጠቀሰው በላይ ሊሆን እንደሚችል የመረጃ ምንጮች ተናግረዋል።
አገዛዙ በክልሉ የተለያዩ አካባቢዎች ስልክና ኢንተርኔት አቋርጠው በአየር ኃይል የታገዘ ውጊያ ከፍቶ ይገኛል። በተለይም በምዕራብ ወሎ ወግዲና በሰሜን ሸዋ ዞን መንዝ፣ ይፋት፣ ምንጃር፣ በረህት፣ ሀገረ ማርያም፣ ሬማና ደራ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው አገዛዙ በከፈተው በዚህ ውጊያ ያልተቋረጠ የድሮን ስምሪት መስጠቱን ነው ኢትዮ ኒውስ የመረጃ ምንጮች የተናገሩት። ይህ በእንዲህ እንዳለ የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አሰራር አመራር በበኩላቸው ህወሓት ጦር እያስጠጋ ነው በሚል የጠራውን ስብሰባ በትኖ አዲስ ስምሪት መውጣት ተሰምቷል። የወልቃይት የብልጽግና ጊዜያዊ አሰራር አመራሮች እነ ኮሎኔል ደመቀ ዘውዱ ለተከታታይ ቀናት በሁመራ የጠሩት የአመራሮች ስብሰባ ነው ድንገት መበተናቸው የተሰማው። የትግራይ ኃይሎች አዲስ ወታደራዊ እንቅስቃሴ እያደረጉ ነው፣ ህወሓት ወደ ወልቃይት በአዲጎሹ በኩል ኃይል እያስጠጋ ነው፣ ስለሆነም የአካባቢው አመራር በግንባር ተገኝቶ ከተከዜ የዘብ ጎን መቆም አለበት በሚል ነው የሁመራ የብልጽግና አመራሮች ስብሰባ እንዲበተን የተደረገው ሲሉ የአካባቢ መረጃ ምንጮች ለኢትዮኒውስ አረጋግጠዋል። የትግራይ ኃይሎች በጠለምት ከነበረው ውጊያ በኋላ ወደ ኋላ ተመልሰው የቆዩ ቢመስሉም በዚህ 2 ቀናት ወደ ወልቃይት ቀጠና በፍጥነት ኃይል እያስጠጉ ነው ሲሉ እኒሁ የመረጃ ምንጭ ተናግረዋል። ሆኖም በፌዴራል የብልጽግና አገዛዝ በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ ምንም የተለየ የተባለ ነገር የለም። ጀነራል ሳሙራ የኑስ በትግራይ ክልል በአደናቃፊዎች ላይ እርምጃ ተወስዶ ክልሉ እፎይታ ያገኝ ማለታቸው ተሰማ። የትግራይ ክልልን ሰላም በሚያወኩ አደናቃፊዎች ላይ ተገቢውን የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል የሚሉት የቀድሞው ኢታማዦር ሹም ጀነራል ሳሙራ የኑስ ናቸው። ሰላም ጊዜና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴያችን ልንመርጠው የሚገባ ወሳኝ እሴት ነው ብለዋል የተባሉት ጀነራል ሳሙራ ሆኖም ትግራይ ላይ ያለውን ተጨባጭ ሁኔታ ካየን ግን በግለሰብም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው አንመለከትም ብለዋል ተብሎ የአገዛዙ ሚዲያ በሆነውና በኢትዮጵያ ፕሬስ ድርጅት ስር በሚታተመው ጋዜጣ ፕላስ በትግርኛ ቋንቋ ተዘግቧል። ሰላም ጊዜና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴያችን ልንመርጠው የሚገባ ወሳኝ እሴት ነው ብለዋል የተባሉት ጀነራል ሳሙራ የኑስ ሆኖም ትግራይ ላይ ያለው ተጨባጭ ሁኔታ ካየን ግን በግለሰብም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሊሰጠው አንመለከትም ብለዋል ተብሏል። የአገዛዙ ሚዲያ በሆነው በኢትዮጵያ ፕሬስ ድርጅት ስር በሚታተመው ጋዜጣ ፕላስ ላይ በትግረኛ ቋንቋ በተዘገበው ዘላቂና አስተማማኝ ሰላም ሊመጣ የሚችለው ሰላም አስፈላጊ እንደሆነ ታምኖበት ነው ብለዋል የተባሉት ጀነራሉ እነዚህ የምንላቸው ችግሮች በሱ መንገድ ብቻ ለመፍታት ቅድሚያ የመስጠት እውነተኛ ተነሳሽነት ሲኖር ብቻ ነው ብለዋል። የቀድሞ ኢታማዦር ሹም ጀነራል ሳሙራ የኑስ ሰላም ማለት ልማት ነው፣ ሰላም ማለት ትምህርት ነው፣ ሰላም ለሁሉም ነገር ወሳኝ ነው። ነገር ግን አሁን ላይ እናም በዚሁ መሰረታዊ መርህ በመነሳት ይህንን ጠቃሚ መሰረታዊ እሴት እናሰናክል በሚል አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። የትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጠር ልዩነትን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት ሞከር ጠቃሚ እንዳልሆነ ገልጸዋል በማለት አውራምባ ታይምስ የዘገበ ሲሆን አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል በማሰብ የኃይል አማራጭ እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባም ተናግረዋል ይላል ዘገባው። እንደ ዘገባው ከሆነ የቱንም ያህል ጊዜ ቢወስድም የሰላምን አማራጭ ቅድሚያ እንዲሰጠው ማድረግ ወሳኝ ነው ያሉት ጀነራል ሳሙራ የኑስ ይህ በአጽንኦት ለመግለጽ ያስገደደ ከሰላም የሚያተርፈው መላ ህዝባችን ስለሆነ ከጦርነት የሚያተርፈው ደግሞ ሌላ አካል ስለሆነ ነው ብለዋል ሚላን። ጀነራሉ የክልሉን ሰላም በሚያውቁ አደናቃፊዎች ላይ ተገቢውን የማስተካከያ እርምጃ እንዲወሰድ ምክረ ሀሳብ ቢያቀርቡም እርምጃው በየትኞቹ አመራሮች ላይ ሊወሰድ እንደሚገባውና የእርምጃው አይነት ምን እንደሆነ ግን ሀሳባቸውን አልገለጹም ተብሏል። ታዲያ የአስተያየታቸውን የሚሰጡትና እርምጃው እንዲወሰድ የሚደረገው በአሁኑ ሰዓት የብልጽግና አገዛዝ በትግራይ ክልል ውጊያ ይከፍታል ተብሎ የሚጠበቅበት ሁኔታና የትግራይ ኃይሎችም ለውጊያ እየተዘጋጁ ነው በተባለበት ሁኔታ በመሆኑ ጦርነቱን አይቀር ያደርገዋል የሚሉ ብዙ ናቸው። ጀነራል ሳሙራ የኑስ በትግራይና በአጠቃላይ በኢትዮጵያ ሰሜናዊ ጦርነት ጊዜ ከብልጽግና አገዛዝ ጎን ሆነዋል በማለት በትግራይ የፖለቲካ ኤሊቶች ዘንድ በብዙዎች ሲተቹ መቆየታቸውም ይታወሳል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ለፍትሐዊ ምርጫ ምቹ መደላድል ባለመኖሩ በእጩነት እንደማይቀርብ ይፋ አድርገዋል። ዶክተር ደሳለኝ ጫኔ የዚህ ውሳኔ ላይ ካረሷቸው ምክንያቶች አንዱ ነጻ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ነው ብለዋል። በ2013 ዓ.ም በተካሄደው ምርጫ ተቃዋሚውን የአማራ ብሔራዊ ንቅናቄ አብንን ወክለው ወደ ህዝብ ተወካዮች ምክር ቤት የገቡት ዶክተር ደሳለኝ ይህን ውሳኔያቸውን ያሳወቁት ትላንት አርብ ጥር 29 2018 ዓ.ም በማህበራዊ ድረገጻቸው ባሰፈሩት ጽሑፍ ነው። ዶክተር ደሳለኝ በስድስተኛው አጠቃላይ ምርጫ ባህር ዳር ከተማን ወክለው
ከተመረጡ በኋላ ከ2014 ዓ.ም ጀምሮ አንስቶ በአገሪቱ ህግ አውጭ ምክር ቤት ውስጥ አባል ሆነው ቆይተዋል። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት ጥር 1 ቀን የጀመረው የእጩዎች ምዝገባ በመጪው እሁድ የካቲት 1 ይጠናቀቃል። ቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ዶክተር ደሳለኝ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄ ቀርቦላቸው እንደነበረም ተናግረዋል። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ በፈለክበት ቦታ በእጩነት እንዲቀርብ እድሉ ሰጥተው ነበር ብለዋል። በግል እጩነት ቀርቦ የመወዳደር ሀሳብን በጥልቀት እንዳሰቡበት አስረድተዋል። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቤ ይፋ ማድረግ እፈልጋለሁ ሲሉ ውሳኔያቸውን አስታውቀዋል። ዶክተር ደሳለኝ እዚህ ውሳኔ ላይ እንዲደርሱ ያደረጋቸው ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ እንደሆነ በጽሁፋቸው ገልጸዋል። ከዚህ ጋር በተያያዘ ሁለት ጉዳዮችን በምክንያትነት አንስተዋል። በቀዳሚነት የተጠቀሱ ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩን ነው። በተጨማሪም እስካሁን በህዝብ ተወካዮች ምክር ቤት በነበራቸው ቆይታ በፓርላማ ውስጥ ተጨማሪ 5 ዓመታት በመቆየቴ ለህዝብ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ብለዋል። በመጪው ሰኔ የሚያበቃው የአሁኑ የህዝብ ተወካዮች ምክር ቤት የስልጣን ዘመን እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነትን ተግባራዊነት አከናውነው የአገልግሎት ጊዜያቸው እንደሚያጠናቁም አስረድተዋል። አክለውም ወደፊት ሀገሬና ህዝቤን እንዴት ለማገልገል እንደሚፈልግ የማሳወቅ ይሆናል ብለዋል። ዶክተር ደሳለኝ እስካሁን በነበራቸው ቆይታ ያልተቆጠበ ድጋፍ፣ ፍቅርና አክብሮት እንዲሁም ጽኑ እምነት አሳይቶኛል ያላሏቸው የባህር ዳር ከተማ ነዋሪዎች መላው የአማራ ህዝብና ለኢትዮጵያን ወገኖች ምስጋና አቅርበዋል። ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ በባህር ዳር ከተማ ህዝብ ተመርጬ እናንተ ወክዬ ለህዝባችን ሀቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል በማለት ነው የጻፉት። ትራምፕ በኢራን የንግድ አጋሮች ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ፈረሙ። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ትላንት አርብ የፈረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቱ ከቴህራን ጋር መገበያየት የሚቀጥሉ ከሆነ ቀረጡን ሊጥሉ እንደሚችሉ ተናግረዋል። ትራምፕ የፈረሙት ትዕዛዝ የሚመጣውን የታሪፍ መጠን በግልጽ ባይወስንም የ25% የቀረጥ ምጣኔ እንደ ምሳሌ ጠቅሷል። ታሪፉ ተግባራዊ የሚሆንበት መንገድ በተመለከተ እስካሁን ተጨባጭ ማብራሪያ አልሰጠም። አዲሱ ትዕዛዝ ተፈጻሚ የሚሆነው በቀጥታም ሆነ በተዘዋዋሪ ከኢራን ማንኛውም ዕቃ ወይም አገልግሎት ከሚገዙም ወደ ሀገራቸው ከሚያስገቡ ወይም በሌላ መንገድ በሚያገኙ ሀገራት ላይ ነው ይላል። እነዚህ ሀገራት ወደ አሜሪካ የሚያስገቧቸው ምርቶች ላይ ታሪፍ ይጣላል። ትራምፕ ታዲያ ስለ አዲሱ ትዕዛዝ በቀጥታ አስተያየት አልሰጡም። ነገር ግን አርብ ምሽት በፕሬዝዳንታዊ ኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት ቃል ኢራን የኒውክሌር መሳሪያ ሊኖራት አይገባም የሚለው አቋማቸውን በድጋሚ አረጋግጠዋል። ፕሬዝዳንቱ ይህን እርምጃ የወሰዱት ለሳምንታት ከፍተኛ ውጥረት ውስጥ የቆዩ አሜሪካና ኢራን ከፍተኛ ባለስልጣኖቻቸው ወደ ኦማን ልከው ንግግር እያካሄዱ ባለበት ወቅት ነው። ዋይት ሀውስ አዲሱ ፕሬዝዳንታዊ ትዕዛዝ ከኢራን ጋር በተያያዘ የቀጠለውን ብሔራዊ የአስቸኳይ ጊዜ ሁኔታ የሚያረጋግጥ እንደሆነ ገልጿል። ፕሬዝዳንቱ ሁኔታዎች ሲቀየሩ ትዕዛዝ ሊያሻሽሉ እንደሚችሉም ጠቁሟል። የትራምፕ የታሪፍ ትዕዛዝ በተመለከተ እስካሁን ከኢራን በኩል አስተያየት አልሰጠም። አሜሪካ ባለፈው ሰኔ በኢራን 3 ዋና ዋና የኒውክሌር ተቋማት ላይ ቦምብ ከጣለች በኋላ ንግግር ሲያደርጉ የአረብ ዕለት የመጀመሪያው ነው። በኦማኑ ንግግር የኢራን ተራዳሪ ልዑክ የተመራው በውጭ ጉዳይ ሚኒስትሩ አባስ አራንጊቼ ነው። የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ያሬድ ኩሽነር ደግሞ አሜሪካን ወክለዋል። ትራምፕ በአውሮፕላኑ ላይ ከጋዜጠኞች ጋር በነበራቸው ቆይታ የአረብ ዕለቱን ንግግር በጣም ጥሩ ሲሉ ገልጸውታል። ኢራን በጣም ስምምነት ላይ መድረስ የምትፈልግ ይመስላል ብለዋል። ስምምነት ላይ ካልደረሱ ግን ውጤቱ በጣም ከባድ ይሆናል ያሉት ፕሬዝዳንት ትራምፕ በሚቀጥሉት ሳምንት መጀመሪያ ላይ ሌላ ውይይት እንደሚካሄድ ጠቁመዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።